ሰላም ጤና ይስጥልኝ የየድል ሚዲያ የዩቲዩብ ቻናል ተከታታዮቻችን እንደምንሰነበታችሁ። ይህ በየድል ሚዲያ የዩቲዩብ ቻናል ቅዳሜና እሁድ ምሽት ላይ የሚቀርበው የድንቃ ድንቅ ወሬ ሰዓታችን ነው። የዛሬው የድንቃ ድንቅ ወሬዎቻችንን እንድትከታተሉ በአክብሮት እንጋብዛለን። መልካም ጊዜ፣ መልካም ቆይታ። ጠፈረተኞች ወደ ምድር ከተመለሱ በኋላ ለቀናትና ሳምንታት የሚያስቸግራቸው ነገሮች። ከህንዳውያን ቤተሰቦች አሜሪካ ኦሃዮ ውስጥ የተወለደችው ሱኒ ዊሊያምስ ላለፉት 26 ዓመታት በናሳ ውስጥ ስታገለግል የአሁኑን አይነት ፈታኝ የጠፈር ጉዞ ገጥሟት አያውቅም ነበረ። ሱኒ ዊሊያምስ እና በች ዊልሞር ከ9 ወራት በፊት በቦይንግ ስታርላይነር መንኮራኩር ወደ ህዋ ሲጓዙ ከሳምንት በኋላ ወደ ምድር እንደሚመለሱ ተነግሯቸው ነው። ሆኖም በቦይንግ መንኮራኩር ላይ በደረሰው የቴክኒክ ብልሽት ለሳምንት የጠፈር ቆይታ የተላኩት ሰዎች ምግብና የመሳሰሉ አስፈላጊ ነገሮች በካርጎ ስፔስ ክራፍት በየጊዜው እየተላከላቸው ወር፣ 2 ወር፣ 3 ወር ሲባል 9 ወር ሞላቸው። በመጨረሻም ከቀናት በፊት እነሱን ለማምጣት በተላከው የኤለን መስክ መንኮራኩር ለ17 ሰዓታት ተጉዘው በፍሎሪዳ አትላንቲክ ውቅያኖስ ላይ አርፈዋል። በዚህም በቀጥታ በተላለፈው ስርጭት ይዟቸው ከመጣው መንኮራኩር ውስጥ በሰዎች እርዳታ ወጥተው በተዘጋጀላቸው ስትሬቸር ወደ ማገገሚያ ስፍራ ተወስዷል። ለምን በስትሬቸር ከተባለ በእግራቸው መሄድ ስለማይችሉ ነው። ጠፈረተኞቹ የመሬት ስበት በሌለበት ቦታ ላይ ለረጅም ጊዜ ከቆዩ በኋላ ወደ ምድር ሲመለሱ አጥንታቸው ይሳሳል፣ ጡንቻቸው ይደክምና ጉልበት ይከዳዋል። እንግዲህ ሚዛናቸውን መጠበቅ ይሳናቸዋል። ህዋ ላይ መንሳፈፍ የለመደው እግራቸውም አየር እየቀዘፈ እርምጃ ይጠፋዋል እና ይህን ለማስለመድ ቴራፒ ይሰጣቸዋል። እንደ በፊቱ ለመራመድ እንዲችሉም ወፌ ቆመች እየተባሉ እንደገና ይለማመዳሉ። የሚገርመው ይህ የስነ ልቦና እና አካላዊ የልምምድ ጊዜ ከሳምንት እስከ ብዙ ወራት ሊወስድ ይችላል። የመራመድ ነገር ብቻ አይደለም። ጠፈረተኞቹ በህዋ ላይ ያሉ ቡና እየጠጡ ከሆነ ፉት ብለው አየር ላይ ነው የሚያስቀምጡት እና እዚህ ከመጡም በኋላ ለጥቂት ቀናት ይህ ልማድ አለቅ እያላቸው ግራቪቲ የሚባለውን ነገር ረስተው ቡናቸውን ጠጥተው መጠጫውን አየር ላይ ለማስቀመጥ ሊሞክሩና ሊሰበርባቸው ይችላል። ቡና ብቻ ሳይሆን ሌሎች ዕቃዎችንም ከተጠቀሙ አየር ላይ ሊለቁት ይችላሉ። ለወራት የለመዱት ነገር ቶሎ አይለቃቸውምና ከዛ ስበት የሌለበት ቦታ የለመዱት ነገር ቶሎ አይጠፋም። እዛ አንዳች ነገር ኮሽ በማይልበት ህዋ ላይ ለወራት ቆይተው ወደ ምድር ሲመለሱ ጫጫታው ሰላም ይነሳቸዋል። ስበት በሌለበት ህዋ ላይ አንድ ዕቃ ለማምጣት ብድግ ብሎ አየሩን እየዋኘ መሄድ ብቻ ነው እና እዚህ ከመጡም በኋላ ይህን ለማድረግ ይሞክራሉ። ሌላው መሄድ በሚለማመዱበት ወቅት እግራቸውን በዝግታ እያነሱ ልክ ጠፈር ላይ እንዳለ አይነት ሰው ለመራመድ የሚሞክሩበት ሁኔታዎች አንዳንዴ አስቂኝ ሁሉ ይሆናል። የጅማት መሳሳትና የግራቪቲው ተጽዕኖ ምክንያት ነገሮችን ለማንሳት መቸገር ሌላው ነው። ለእነዚህ ከጠፈር ተመላሾች ትንሽ ማንኪያ ማንሳት ሁሉ ከባድ ይሆንባቸዋል እና ይህን ሁሉ ችግር በተወሰነ መልኩ ለማስወገድ ጠፈረተኞቹ እንደተመለሱ ወደ ማገገሚያ ገብተው ይቆዩና ከዛ በኋላ ነው ወደ ቤተሰብ የሚቀላቀሉት። ለሳምንት ተብሎ 9 ወራትን ካስቆጠረው የጠፈር ቆይታ ከ62 ሰዓታት በላይ በህዋ ላይ ወክ በማድረግ ወይም ከመንኮራኩሩ ውጭ በመቆየት ሪከርድ ያስመዘገበችው ሴት ጠፈረተኛ ሱኒ ዊሊያምስ በትዳር 20 ዓመታት እየቆየች ቢሆንም ልጆች አልወለደችም። እናም ከወላጆቿ ሀገር ህንድ ያሉ ልጆችን አምጥታ በማደጎ ለማሳደግ ሐሳብ አላት። ሃቺኮ። ስለ ታማኙ ጃፓናዊ ሃቺኮ ስለተባለው ውሻ ታሪክ ምን ያህል ያውቃሉ? ይህ በጃፓን ውስጥ በሁሉም ዘንድ የታማኝነት ምልክት የሆነው የታማኙ ውሻ የአኪታ ኢኑይ ሃቺኮ የመጨረሻ ፎቶግራፍ ነው። የሃቺኮ ታሪክ ብዙ ነገርን ያስተምረናል። ስለ ፍቅር፣ ትዕግስትና በሰዎችና በእንስሳት መካከል ስላለው ጥልቅ ግንኙነት። ሃቺኮን በቶኪዮ ዩኒቨርሲቲ የሚያስተምሩት ፕሮፌሰር
ሂዴሳብሮ ኡኢኖ የተባሉ ሰው ከመንገድ አግኝተው እንዳሳደጉት ይናገራሉ። ሃቺኮም በየቀኑ ያለምንም ችግር አሳዳጊው ወደሚያስተምሩበት አዳራሽ ሲሄድ እስከ ሹቢያ የባቡር ጣቢያ ይሸኛቸውና ምሽት ላይ እስከሚመለሱ ድረስ ይጠብቃቸው ነበር። በ1925 ግን አሳዛኝ ክስተት ተፈጠረ። ኡኢኖ ወይም አሳዳጊው በሚያስተምሩበት አዳራሽ በስራ ላይ ያለ በሴሬብራል ደም መፍሰስ በድንገት ሞተ። ተመልሶ አልመጣም። ሆኖም ከ9 ዓመታት በኋላ ሃቺኮ ተመልሶ የማይመጣውን ሰው በትዕግስት እዛ ባቡር ጣቢያ እየሄደ ይመጣል እያለ ይጠብቀዋል። ዝናብም ሆነ ፀሐይ፣ ክረምትም ሆነ በጋ እዚያ ቆሞ እያለ የአሳዳጊውን መምጣት ይጠብቅ ነበር ያለምንም ተስፋ መቁረጥ። የእሱን ታማኝነት ያዩ ሰዎች በሁኔታ በጣም ያዝኑ ነበር እና ብዙም ሳይቆይ በጃፓን ብቻ ሳይሆን በመላው ዓለም የታማኝነት ምልክት ሆነ። ሃቺኮ በ1935 ከዚህ ዓለም በሞት ተለየ። ታሪኩ ግን አሁንም ይነገራል። ዛሬ የሃቺኮ ሐውልት በሹቢያ የባቡር ጣቢያ ላይ ቆሞለታል። ያለ ቅድመ ሁኔታ የፍቅር ተምሳሌት ሆኖ በ2009 ፊልም ላይ ሃቺ ኤዶግስ ቶል በሪቻርድ ጌ የተወነበት ፊልም ላይ ታሪኩን ለብዙ ተመልካቾች አስተዋውቀዋል። ውልደቱ እንደ ኤሮፓያን አቆጣጠር በ1950 ነው። ምድር ላይ የህይወት ዘመን ቆይታው ለ35 ዓመታት ብቻ ነበር። ለሳይንስ ካለው ከፍተኛ ፍቅር የተነሳ ገና የ9 ዓመት ታዳጊ ሳለ ደቡብ ካሮላይና ውስጥ ወደሚገኘው አንድ የህዝብ ቤተ መጻሕፍት ያመራል። አካሄዱም መጽሐፍ ለመዋስ ነበረ። ሆኖም የቤተ መጻሕፍቱ አስተዳዳሪ አካላት መጽሐፍ መዋስ አይደለም፣ እዚህ ድረስ መግባትም ራሱ ወንጀል ነው በሚል አዋከቡት። ምክንያት ቢባል እሱ ጥቁር በመሆኑ። ዶክተር ሮናልድ ማክኔር ይባላል። በአሜሪካ ጠፈር ምርምር ማዕከል ናሳ ውስጥ ጉምቱ ተመራማሪና የፊዚክስ ሊቅ ነው። ሮናልድ በ1978 ዓ.ም በናሳ ከተመረጡ ሳይንቲስቶች አንዱ ሲሆን በ1984 ዓ.ም በተሳካ ሁኔታ ከተካሄደው የጠፈር መንኮራኩር ተልዕኮ በህዋ ላይ በመብረርም ሁለተኛው አፍሪካ አሜሪካዊ ነበረ። ዶክተር ሮናልድ ለሀገሩ በሰራቸው ሙያዊ አበርክቶና ጀብዱ የተለያዩ ሽልማቶችን ተቀብሏል። ከነዚህም መካከል ከሰሜን ካሮላይና ዩኒቨርሲቲ በሕግ የክብር ዶክትሬት፣ በሳይንስ የክብር ዶክትሬት ከሞሪስ ኮሌጅ እንዲሁም ከደቡብ ካሮላይና በሳይንስ ዘርፍ የክብር ዶክትሬት ዲግሪ ከብዙ ጥቂቶቹ ሲሆኑ ብርቱ ሮናልድ ሳክስፎኒስትም በካራቴም 6 ዲግሪና ጥቁር ቀበቶ ነበረው። ይህ የጥቁር ዕንቁ በተልዕኮ ላይ ያለ በተፈጠረ ቴክኒካል ችግር በ35 ዓመቱ ከዚህ ዓለም በሞት ተለይቷል። የሚገርመው ያኔ ለጥቁሮች መጽሐፍ የማታበድረዋ ቤተ መጻሕፍት በስሙ ተሰይማለታለች። ውድ ተከታታዮቻችን የዛሬው ድንቃ ድንቅ ወሬዎቻችን ይህንን ይመስሉ ነበረ። በሚቀጥለው ጊዜ እስከምንገናኝ መልካም ጊዜ፣ መልካም ቆይታ